መልካም መስከረም 10 2018 ዓመተ ምህረት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አቅራቢነት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለከፍተኛ የጦር መኮንኖች ወታደራዊ ሹመት መስጠታቸው ይታወቃል። ይህ ሹመት ከሀገር መከላከያ ሰራዊት የማዕረግ አሰጣጥ መርህ አዋጅ ይሁን ህግ አንጻር እንዴት ይታያል የሚለው ሌተናል ጄኔራል ሀጫሉ ይሄንን ያብራሩልን። በጣም አመሰግናለሁ። የመከላከያ ሰራዊቱ ማዕረግ አሰጣጥን በሚመለከት በህገ መንግስት የተፈቀዱ ወይም በመሪ ደረጃ የተቀመጡ የአንቀጽ 87 ላይ መከላከያ ሰራዊትን በሚመለከት የተቀመጠ መሪ አለ። የሁሉም መነሻዎቻችን ከዚህ መሪ የሚቀዱ ናቸው። ሌላ የመከላከያ አዋጅ አለ። ቀጥሎ በአዋጁ ላይ ተመስርቶ የመከላከያ የመተዳደሪያ ደንብ አለ። ከመተዳደሪያ ደንብ ደግሞ ዲቴል አፈጻጸምን በሚመለከት የሰው ሀብት አስተዳደር መመሪያ አለ። ስለዚህ ማንኛውም የመከላከያ ሰራዊት የማዕረግ አሰጣጥን በሚመለከት በእነዚህ ከአዋጅ ጀምሮ እስከ መመሪያ ድረስ በተቀመጡት ህጎች ላይ በመመስረት የሚፈጸሙ ናቸው። ስለዚህ የመጀመሪያው ህገ መንግስቱ ላይ አንቀጽ 87 ላይ ስለ መከላከያ ሰራዊት ከተጠቀሱት መርሆች ውስጥ የሀገሪቱን የመከላከያ ሰራዊት የብሔሮችን ብሔርን ሁሉንም ህዝብን የሚያቅፍ እና ሁሉም የኔ ነው የሚለው ተቋም እንዲሆን ምልመላው ይህንን እንዲያካትት ይፈቅዳል። ይህን መሰረት ተደርጎ ነው ሲሰራም የነበረው። የመከላከያ አዋጅም አንቀጽ 21 አካባቢ ላይ የሚገልጸው የማዕረግና የኃላፊነት እድገት ሲሰጥ መሰረት የሚያደርጉ ነገሮች አሉ። ይህ ሁሌ የሚገለባበጡ ሳይሆን ኦፍኮርስ በአዋጅ ለመከላከያ የተሰጠው ኃላፊነት ነው። እሱም አንደኛ ብቃትን መሰረት ያደረገ ይሆናል። ማንኛውም የማዕረግ እድገት ከታችም ጀምሮ እስከ ላይ ኢቭን ደግሞ ወደ ጀነራል መኮንን ደረጃ ሲደርስ ይህንን ብቃት ማዕከል በማድረግ ይደረጋል ምልመላ። ሌላ ውድድርን ነው። ብቃት ያለው ሁሉ ስለማይሾም ብቃት ያለው ወደ ውድድሩ የሚገባበትና በውድድር ብቻ ያገኘ ኃይል ወደ ኃላፊነት እንዲመጣ እና እንዲሾም የሚደረግበት አሰራር ነው። ሌላ የሚሾሙት አባላትም በተቻለ መንገድ ኢትዮጵያን የሚመስል ሁሉም የሚሳተፍበት እና ብቃቱ እስካለ ብቃት እንዲያገኝ መስራት አንድ ሌላ ጉዳይ ነው። ወደዚህ ሜዳ የሚመጣ የአንድ አካባቢ ወይም ዝም ብሎ ከዚህ በፊት የነበረው አይነት ሳይሆን ኢትዮጵያን የሚመስል እንዲሆን ጥረት ይደረጋል። ቀጥሎ በወታደራዊ ግዳጅ አፈጻጸም ላይ መሰረታል። ወታደራዊ ግዳጅ አፈጻጸም ስንል እሱን ራሱ በርካታ ነገሮች ልናነሳ እንችላለን። ማንኛውም በኃላፊነት ደረጃ የሚመጣ ኃላፊነት የተሰጠው አካል በተመደበበት እርከን በደረጃ እያደገ ስለሚመጣ በነበረበት ኃላፊነት ብቃት አረጋግጦ የሥራ አፈጻጸሙ ብቃቱና የአመራር ክህሎቱን እዛ ጋር እያዳበረ ወደ ላይ የሚመጣበት አንዱ ብቃት ነው። ሌላ በስነ ስርዓት አክባሪነት ነው። እነዚህ የዲሲፕሊን ጉዳይ ሌሎቹም እዚህ ውስጥ ተካቶ የሚታዩበት ሁኔታ አለ። የአመራር ችሎታው ግምት ውስጥ ይገባል። የሁሉም ተደርጎ ይህን ሁሉ እንኳን የሚያሟላ አካል እንኳን ቢገኝ የመጨረሻው ክፍት የመሾሚያ ቦታው መኖር መቻል አለበት። አሁን ለምሳሌ በአደረጃጀት የሚፈጠሩ ክፍት ቦታዎች ሊኖሩ ይችላሉ። በተለያየ መንገድ ከኃላፊነት ወይም ከሚሰራበት ወደ ሌላ ቦታ ሽፍት በመደረግ ክፍት የሚሆኑ ቦታዎች አሉ። ስለዚህ እነዚህ የሚሾሙ ሰዎች መሾም ብቻም ሳይሆን ተሾሙ የት ነው መስራት ያለባቸው የሚለው ነገርን ግምት ውስጥ በማስገባት የሚሰሩ ስራዎች ናቸው። እዚህ ላይ እንግዲህ በመከላከያ ሰው ሀብት አመራር መሰረት ይህን የሚያሟላ ለእድገት
የሚቀርብበት ሁኔታ ነው። ማን ነው ይህንን የሚፈጽመው ስንል ደግሞ አንደኛ ይህን ኃላፊነት የተሰጠው አካል አለ። ይህን ኃላፊነት የተሰጠው አካል የመከላከያ በጠቅላይ ኤታማዦር ሹም የሚመራ የአዛዦች ካውንስል አለ። በመከላከያ ካውንስል ውስጥ የአዛዦች ካውንስል አባል የሚባሉ የዋና መምሪያዎች፣ የኃይል አዛዦች፣ የኢዝ አዛዦች የሚባሉ በዚህ ካውንስል ውስጥ ይካተታሉ። ስለዚህ ይህንን የሚያሟላ አካልን ሕግንና ስርዓትን በተከተለ መንገድ አፈጻጸማቸው በተመዘነ መልክ ወደዚህ አይነት ውድድር መግባት አለበት ተብሎ የተለዩ ሰዎች የሚመራቸው አካል የካውንስል አባል ባለበት በግልጽ የሚታይበት አሰራር ነው። ከዛ በኋላ የካውንስሉ አባላት ውሳኔ የሚሰጡበት በውድድሩ መሰረት ማን ከማን ይበልጣል ተብሎ ብዙ ትግል የሚደረግበት በዛ ሁሉ መግባባት በተደረሰበት ማዕረግ ሹመት የሚሰጥበት አግባብ ነው ያለ ነው። እዚህ አካባቢ ላይ እንግዲህ ጀነራል መኮንኖችን በሚመለከት ማን ነው የሚሾመው ለሚለው ነገር አሁን በዚህ ደረጃ ላይ ከታየ በኋላ ወደ ጠቅላይ ሚኒስትር የሀገሪቱ የጦር ኃይሎች ጠቅላይ አዛዥ ስለሆኑ ወደዛ የሚቀርብበት እሳቸው ደግሞ ለፕሬዚዳንት አቅርቦ የሚያጸድቁበት አሰራር አለን። ስለዚህ የመከላከያ ካውንስል አባል እነዚህ ሰዎች ዲቴል ያያል፣ ውድድር ይደረጋል፣ አስተያየት ይሰጥበታል፣ ብዙ ክርክሮች ይደረግባቸዋል። ከዛ በኋላ ብዙሃኑ የካውንስል አባላት በሰጠው ድምፅ መሰረት እነዚህ ወደ ኃላፊነት ሄዶ የሚሾሙ ናቸው። ስለዚህ የስራ አፈጻጸማቸውና ልምዳቸው አሁንም ከተሾሙት አንጻር ስናይ ወደዚህ ውድድርም ለመቅረብ ቅድም ያልኩ ነገሮች አለ። ስራ አፈጻጸም ብዬ ያለው እንደገና የማይታለፉ ቆይታ ጊዜም ይኖራሉ። አንድ ወደ ጀነራል ማዕረግ እየቀረበ አሁንም የተሾመም ከዚህ በፊት የሚሾሙ ሚኒመም ሰርቪሱ ወይ ከ25 እስከ 30 ዓመት አካባቢ ላይ ሰራዊት ከውትድርና ጀምሮ ያገለገሉ ሰዎች ናቸው። ፕላስ ደግሞ የኃላፊነት ደረጃቸው ከነበሩበት ኃላፊነት ወደ ከፍተኛ በጀነራል ደረጃ በሚመራው ወይም የሚመራበት የመምሪያ ኃላፊ ኮር የተለያዩ አደረጃጀቶቻችን ውስጥ ሊሰሩ የሚችሉት ወደዛ ብቃታቸውን አረጋግጦ ሊመደቡ የሚችሉ ሰዎች ናቸው። አፈጻጸሙም ይሄ ነው። ይሄ መመሪያ ደግሞ ከአዋጅ ጀምሮ እስከ ሰው ሀብት አመራር ማነው ሰው ሀብት አስተዳደር ድረስ የምንጠቀምበት ለሁሉም ግልጽ የሆነ ተሿሚውም የሚያውቅ ሳይሿሚም የሚቀርም ይህን አሰራርን የሚያውቅ አካሄድ ነው። በዚህ ሂደት ነው የምንጨርሰው። መልካም። ወደ ብርጋዴር ጄኔራል ጌትነት ልምጣና እንግዲህ የጦር መኮንኖቹ ሹመት ለአጠቃላይ ለሀገር መከላከያ ሰራዊት አባላት የሚያስተላልፈው የጀግንነት መልእክት ምንድን ነው የሚለው እንዲሁም ደግሞ የጦር መኮንኖቹ ሹመት የሀገርን ብሔራዊ ጥቅሞች ከማስጠበቅ እንዲሁም ሉዓላዊነትን ከማጽናት አንጻር ያለው አንድምታ ምንድን ነው የሚለውን ቢያብራሩልን። አመሰግናለሁ። ሹመት የማዕረግ እድገት ለተሿሚው ብቻ ሳይሆን ለቤተሰቡ፣ በዙሪያው ላሉ ጓደኞቹ እንደገናም ደግሞ ለሰራዊት ለሚመራው ሰራዊት አብሮት ላደገው ሰራዊት ቀላል የሆነ ትርጉም አይደለም ያለው። ደስታን በመፍጠር ኃላፊነትንም በማሸከም ተስፋን በማስያዝ ያለው ድምታ ቀላል ነገር አይደለም። ስለዚህ ያገለገለ ሰው እንደሚሾም ሲያውቅ ሰራዊቱ ሞራሉ ይገነባል። ነገ እስከ ነገ ወዲያ ከሰራው አድጋለሁ፣ እሾማለሁ፣ እለወጣለሁ የሚልና የሞራል ግንባታን በማነሳሳት በኩል የራሱ ሚና አለው ለሰራዊት ግንባታ። አንደኛው ከሰራዊት አንጻር እሱ ነው። ሰራዊቱ የሚያውቃቸው የመሩት መሪዎች ወደፊት እየወጡ በሄዱ ቁጥር የሚሰራ ይሾማል፣ ይሸለማል፣ ያድጋል፣ ኃላፊነት ይይዛል የሚል ነገርን ስለሚያመጣ በሰራዊቱ ግንባታ ትልቅ ሚና ይኖረዋል። ብሎም
ዝም ብሎ ግለሰብ በራሱ ጥረት ብቻ አይደለም የሚመጣውና በዙሪያው ቀደም እንዳልኩት ቤተሰብ አሉት፣ ጓደኞች አሉት፣ በርታ የሚሉት የስራ ባልደረቦች ይኖሩታል። ከተቋሙ ውጭ የነሱን ሁሉ ሞራል በመገንባት ቀላል ሚና ይኖረዋል ተብሎ አይታሰብም። ሌላው ከብሔራዊ ጥቅም አንጻር ነው መታየት ያለበት እንደተባለው እና ሉዓላዊነትን ከማጽናት አንጻር በዚህ ረገድ አሁን ባለንበት ተጨባጭ ሁኔታ ብሔራዊ ጥቅም የምንላቸው ነገሮች አጀንዳ ሆነው የቀረቡበት ሁኔታ አለ። ለምሳሌ በውሃ የመጠቀም መብታችን ብሔራዊ ጥቅም ነው፣ አጀንዳም ነው። የወደብ ጥያቄ ጥቅሟን ኢትዮጵያ ልታረጋግጥ ከሆነ አጀንዳ ሆኖ ቀርቧል። እዛ ባሻገር ጋዝ፣ የኒኩለር ማብለያ ፕላንት፣ የማዳበሪያ ኢንዱስትሪዎች የመመስረት ጉዳይ፣ ሰፋፊ እቅዶች በመንግስት አቅደዋል። እነዚህ ብሔራዊ ጥቅሞችን በህዝብ የተመረጠ መንግስት እነዚህ ናቸው ላሳካቸው የምፈልግ እስካለ ድረስ ሰራዊት ደግሞ መዘጋጀት መቻል አለበት ማለት ነው። አንደኛው ዝግጅቱ ልክ ይሄንን ሲያደርግ የኢትዮጵያ መንግስትና ህዝብ ይሄንን ጥያቄ ሲያነሳ በሰላማዊ መልኩ ፈተዋለሁ ብሎ ነው የሚያነሳው። ግን ደግሞ ሴኩሪቲ ዳይሌማ የሚባል ነገር አለ። በዚህ ውስጥ የሚገቡ ኢትዮጵያ ይሄንን ካነሳችማ እንዲህ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት መቻል አለበት ማለት ነው። እና የመንግስትን ትዕዛዝና ተልእኮ ታሳቢ ያደረገ ዝግጅት ስለሚኖር እንደነዚህ አይነት ማበረታቻዎች፣ ሹመቶች በሚኖርበት ጊዜ ይሄንን ኃላፊነት በመወጣት የሰራዊት ሞራል በመገንባቱ ምክንያት ሉዓላዊነትን በማጽናት ቀላል ነገር አይደለም። ያነሳሳል፣ ሞራል ይገነባል ቀደም እንዳልኩት። ስለዚህ ትልቅ ሚና አለው። ሰራዊትን በማዘጋጀት የተሰጠ ድርብ ኃላፊነት ስለሆነ የማትጋት እድሉ ቀላል አይደለም። በዚህ መልኩ ልናየው እንችላለን። መልካም። የጦር መኮንኖቹ ሹመትን ተከትሎ የተለያዩ አካላት የተለያዩ አሉታዊ አስተሳሰቦችን በተለያዩ ሚዲያዎች እያሰራጩ ይገኛሉና ይህ አሉታዊ እሳቤ ወይም እነዚህ አካላት ይህንን ሀሳብ እንዲያራምዱ ያደረጋቸው ዋነኛ አላማው ከጀርባ ያለው አላማ ምንድን ነው ይላሉ? እንደው ምንጩስ ምንድን ነው ብሎ ያስባሉ? በመጀመሪያ ይሄ ሹመትም ሆነ በመከላከያ የሚነሱ የተለያዩ አጀንዳዎች የተቋም ጉዳይ ነው፣ የመከላከያ ጉዳይ ነው ብለው አስበው በቅንነት አይተው የሚያበረታቱ ወገኖች አሉ። ከውጭም ከሀገር ውስጥም በዚህ ሙያ ላይ በሚዲያ የተሰማሩ በጣም በርካታ የመንግስት የግል በግልም ደግሞ በዩቲዩብ በቲክታክ በተለያዩ ፕላትፎርሞች የሚያበረታቱ የስ እንኳን ደስ አላችሁ ትክክል ነው ብለው ብያኔም ትንታኔም የሚሰጡ ወገኖች አሉ። የሀገራችን ጉዳይ ነው፣ ይሄ ጉዳይ ደግሞ የተቋም ጉዳይ ነው ብለው ለሚሰጡት ምስጋና ነው የምናቀርበው። ከዛ ባሻገር ደግሞ ይሄ ጉዳይ የራሳቸው ፖለቲካ አጀንዳ አድርገው የሚያመጡ ወገኖች ደግሞ አሉ። አንዳንድ ምሁራኖች ሲገልጹ እኛም ደግሞ እንደ ወታደር በምንባብ የምናገኘው የተለያዩ ነገሮችን ብናነሳ ድንቅ ነው። እዚህ ቦታ ላይ ይሄ ሎንግ ዲስታንስ ናሽናሊዝም የሚባል ነገር አለ። ይሄ ጉዳይ እንግዲህ ከርቀት ሀገርን መውደድ ብለን እናስበዋለን። ይሄ አዎንታዊ ጎን ሲባል በእውቀት በልፋት የተገኘ ሀብትን፣ የስራ ልምድን አጠቃላይ ወደ ሀገር አንጥቶ ፈሰስ ማድረግ በጎ ነው። በዚህ በጎ ተጽዕኖ መፍጠር ለምሳሌ በእኛ ሀገር ደረጃ ብናይ የእኛ ዜጎች ውጭ ያሉ ዜጎች ዲያስፖራዎች ኢትዮጵያ ማዕቀብ ሊደረግባት ሲል በሰሜኑ ጦርነት አይ ኖ ሞር በህዳሴ ግድባችንም በቃን ይበቃል እዚህ በኋላ ምናምን የሚሉ ነገሮችን እንይ ሀብታቸውን ቦንድ በመግዛት ለህዳሴው ግድብ ሰለብሬት በማድረግ በመደሰት የሚያሳዩት ነገር አለ። ያፈሩትን ሀብት ምናምን አንጥተው እውቀታቸውን ልምዳቸውን አንጥተው እዚህ ወደ ሀገራቸው ኢንቨስት ለማድረግ የሚጥሩ ወገኖች አሉ። በብዙ ነገር ይሄ የሚደነቅ ነው። አብዛኛውም ይሄ ነው የሚገልጸው። ከዚህ ባሻገር ግን ባሉታዊ ጎን የሀገር ፍቅር ከርቀት ሲገለጥ ምንድን ነው የሚመስለው የሚለው ከተጨባጭ ሁኔታ ስለሚርቁ የሀገሩን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ሁኔታ ያለመገንዘብ ችግር ይገጥማቸዋል እኚህ ወገኖች። ስለዚህ እነሱ ባላቸው መረጃና እውቀት ልክ ሀገርን የመተንበይ ነገር ይመጣል ማለት ነው። ለምሳሌ
ጠፍቶ ሸሽቶ የሄደ ወይም የተሰደደ በችግር አይደለም፣ ቅድም ያልኳቸውን ዜጎች አይደለም። እነዚህ በሚዲያ የሚወራጩትን አገር ቤት ካለው ወታደር በላይ ወታደር ሆነው ሊታዩ ይፈልጋሉ። አገር ቤት ካለው ጋዜጠኛ በላይ እኛ ጋዜጠኛ ነን ይላሉ። አገር ቤት ካለው ተንታኝ በላይ እኛ ተንታኝ ነን ብለው ሊቀርቡ ይችላሉ። አገር ውስጥ ካለው ፖለቲከኛ በላይ እኛ ፖለቲከኛ ነን ብለው ሊያስረዱን ሊተነትኑልን ይፈልጋሉ። በደንብ ይሄ ይታያል። አገር ቤት ያለው ግን በጣም ብዙ እውቀት አገሩን እየኖረ ችግሯንም ደስታዋንም እየተካፈለ ያለው ከነሱ የተሻለ እውቀት አለው። በዚህ ትንተና ማለት ነው። ሌላ ግትርነት ያጋጥማቸዋል ይላል። ሌላው የጥላቻ ንግግርን በማሰራጨት ይጠመዳሉ፣ ምክንያቱም ሀገራቸውን አያውቁም። ሌላው ምናባዊ የሆነ የሀገር ምስል ይፈጥራሉ ነው። ግጭትን በማሳደግ ወይም በማባባስ ሚናቸው ከፍ ይላል የሚል ነገር ይነሳል። ከዚህ ጋር መፍትሄ ብሎ የሚያስቀምጠው የሀገር ፍቅር ተጨባጭ መገለጫዎች እውነተኛ የሆነ የሀገር ፍቅር በተጨባጭ እርምጃዎችና በልብ ያለ ትስስር ነው ነው የሚለው። በዚህም ይገለጻል። በመሆኑም መፍትሄ ያስቀምጣለን። እነዚህ ዜጎችም እንደሄዱ እንዲቀሩ አይደለም የሚፈልገው። ይሄ ጽሑፉን ስናነብ የምናገኘው አንደኛ ንቁ ዜጋ መሆን ይጠበቅባቸዋል። በሁለተኛ ሰዎችን መውደድ ይጠበቅባቸዋል። በሶስተኛ ደረጃ ግንኙነታቸው ጤናማ እንዲሆን እነዚህን ይከተሉ ይላል። አንደኛ ሀገራቸውን ታሪክ ይወቁ። እንደውም በሙሉ ነው የሚለው ይወቁ የምለውን እኔ እንትን ልበል እንጂ በሙሉ ይወቁ ይላቸዋል። ሁለተኛ ታሪካዊ ቦታዎችን ይጎብኙ። የያዛቸው በሽታ ስላለ ይሄ ሊፈውስም ስለሚችል ነው። ሶስተኛ ብሔራዊ በዓላትን ማክበር ወይም ሲከበር ፍቅራቸውን መግለጽ አለባቸው ይላል። አራተኛ ለሀገሩ እድገትና ውድቀት ኃላፊነት እንዳለበት ማሰብ አለበት ይላል። ስለዚህ በእንደነዚህ አይነት ጥናቶች እኛ እያጋጠመን ያለ በጎ ያልሆነው ነገር ምንድን ነው? ዓለም አቀፋዊ ነገር ነው ይሄ። ስለዚህ እነዚህ ዜጎች የተቋም አጀንዳ ቢያንስ ብሔራዊ መግባቢያ ከሚያደርግህ አንደኛው ለምሳሌ እነሱ በሚኖሩበት ሀገር መከላከያ ይነካል እንዴ? እውነት እሱ ልምድ አላቸው? አየ መከላከያ አንደኛው አይነክ የሚያደርገው ነገር ላይ ገብተው ሊፈተፍቱ ሊያስረዱ ይፈልጋሉ። ሁሌም መርዶ ነጋሪዎች ናቸው። ለምሳሌ እነን ቀደም ክቡር ጄኔራል ሲገልጹት እንደነበር ህዳሴ ግድብ ጋር አንይ። አንዳንድ በባህል ምን ይባላል መሰለ፣ በሰርግ ጊዜ ረጅም ጊዜ የሞቱ ቤተሰቦችን የሚያስታውስ መጥፎ ሰዎች ይኖራሉ። በምትደሰትበት ጊዜ ማለት ነው። መርዶ እንኳን ቢያጋጥም እኮ ቆይተ ነው የምታረደው አይደል? ይሄ ደስታው ይለፍ ተብሎ። በኢትዮጵያ የሰርግ ቀን፣ በኢትዮጵያ የደስታ ቀን የህልውና ትግል ነው የምናደርገው ምናምን ሲባል የሚሰማ ኖት። የህልውና አይደለም የውክልና ነው በቃ። ስለዚህ እሱን ለማሟላት የብሔራዊ ጥቅማችንን ተጽዕኖ በሚፈጥር የብሔራዊ ኃይልን ተጽዕኖ በሚፈጥር መልኩ ሲያራግቡ ለባለቤቱ የቄሳርን ለቄሳር እንደሚባለው ለባለቤቱ አለመተው በሁሉም ነገርን ያውቃለው ብሎ መሰለፍ አለ። ከህብረተሰቡ የሚጠበቀው እነዚህ ሚዲያዎች በራሱ አስተሳሰብ አመት የዘገቡትን ዝም ብሎ ቁጭ ብሎ ለኢትዮጵያ ምን በጎ ነገር ዘገቡ እነዚህ ሰዎች እነዚህ ሚዲያዎች ብሎ ቢታይ ማየት ይቻላል። በጎ በሆነ ነገር ላይ ምንድነው ያወጡት አቃቂር ቢባል። ስለዚህ ጤነኛ ስላልሆኑ ለነሱም ጤናቸው እንዲመለስ ዜጎችም ደግሞ ወደዚህ እንዳይሳሳቱ አይነኬ ከሚያደርገው ተቋም ላይ ባይነኩት ጥሩ ነው። ይሄ ከባድ ነገር ስለሆነ ጥፋትም ነው። ለቤተሰቦቻቸውም እነሱም ማሰብ አለባቸው። ለነገ ታሪክም ማሰብ መቻል አለባቸው። ተመልሰን ስለ ሀገራችን ብሔራዊ ጥቅም ብናስብ ጥሩ ነው የሚለው ነገር ማሰሪያ ቢሆን መልካም። ሌተናል ጀነራል ሃጫሉ እዚህ ላይ የሚጨምሩበት ካለ እስኪ። ውጪ ሆኖ ስለ መከላከያም ስለ መንግስት አካላትም የተለያየ መግለጫ የሚሰጡ ሰዎች ፈለገው በጎ ነገር ቢሰራም በጎ ነው ብሎ አይነሱም። መንግስት የሚሰራቸው በርካታ ልማት ስራዎችም በኔጌቲቭ ነው የሚገልጹት። መከላከያ ማለት እኮ መንግስት የሚደግፍም መንግስት የማይደግፍም አካል የሚጠቀምበት ተቋም። መንግስት መቃወም ሌላ ጉዳይ፣ የሆነ መሪ መቃወም ሌላ ጉዳይ። ሰው እንዴት የራሱን ምርኩዝ ይቃወማል ብለህ ስታነሳ
መልስ እናጣለን። ብዙም ጊዜ አላማቸው ሌላ አካባቢ ላይ የሚያደርጉት ነገር አለ። አሁን ያለው መከላከያ ደግሞ የሚወስዳቸው እርምጃዎች፣ ማስተካከያዎች ሀገርን ሰላም እንድትሆን በተቻለ መንገድ የልማት እንቅስቃሴ እንዳይደናቀፍ መንግስታዊ አሰራሮች፣ ቢሮክራሲው ስራውን በአግባቡ እንዲሰራ ህይወትን እየከፈለ ይህ እንዲቀጥል የሚያደርግ ከጊዜ ወደ ጊዜ የተሻለ ነገር ለመፍጠር የሚሰራ አካል። የሚበጠብጠው አካል ደግሞ ይህን አይፈልግም። ስለዚህ መከላከያ ላይ ፎከስ የሚደረግበት ዋናው ነገር በዚች አገር ውስጥ ለሚሰራው ልማትም ከውጭ የሚመጣው ተጽዕኖም ለመቋቋም ህዝቡ አለኝ የሚለው ተቋም ይሄ ነው። መከላከያን የሚቃወሙበት ምንም ምክንያት ሊኖር አይገባም። ግን ይሄንን ብጥብጡን፣ ይሄን ህገወጥነቱን፣ ይሄ ህጋዊ ባልሆነ መንገድ ወደ ስልጣን ለማምጣት መሞከሩ ይሄ መከላከያ እያለ ወደዛ ማለፍ አንችልም የሚል ድምዳሜ ስላላቸው ትኩረታቸው ሁሉ መከላከያ ላይ ነው። ብዙ ነገር ማንሳት ይቻላል መከላከያ ላይ። እርስ በርሱ ደግሞ የሚጋጭ ነገር ታያለ። ምልመላ እናደርጋለን። አሁን ሰራዊቱን ስንመለምል ወጣቱ ወደ መከላከያ እንዳይገባ ይሰራሉ። አትሂድ ወደ መከላከያ አትግባ። አንድ እዚህም አልቻሉም። አንደኛው አዲስ አበባ ወደ መከላከያ እንዳይገባ ሹመት በሚሰጥበት ወቅት ደግሞ ኤገሌ ቀረ መሾም ነበረበት ብሎ ደግሞ ሀሳብ ያነሳሉ፣ ይቃወማሉ። ሹመት ላገኘው ደግሞ ተገቢ አይደለም ደግሞ ብሎ ስለዚህ አለ በጭፍን እዚህ ጋር ያለው ተቋም ጠንካራ የመንግስት ተቋም ስለሆነ ጠንካራ የሰላም ጠባቂ ሀገርን ጠባቂ ኃይል ስለሆነ ይህንን በማዳከም በአቋራጭ ወደ ስልጣን ለመምጣት የሚፈለግ ሩጫ ነው። ለራሳቸው ያላረጉት ብዙ ነገር ያወራሉ። በግለሰቦች ደረጃም ስምን በማንሳት ማጥቆር ይፈልጋሉ። በግለሰቦች በመሪዎች ላይ ኢሞራል ተጽዕኖ ለማድረግ የተቻላቸውን ያደርጋሉ። ኤገሌ የሚባል እንዲህ ነበር፣ ኤገሌ የነበረው ሰው እንዲህ አይነት ስራ ላይ ነበር፣ ኤገሌ የሚባለው እንዲህ በጠላት ስር ነበር ምናምን የሚባል ነገር ያደርጋሉ። ትልቁ የሴንተር ኦፍ ግራቪቲያችን እዚህ ሰራዊት ነው ከሚል የሚመጣ ነው። ሀገርን ለቆ አሜሪካ፣ ጀርመን ምናምን ሆኖ የፈረጠጡት እዛ ሆኖ የሚጮሁት አገሪቱን ተከላካይ አልባ ለማድረግ ይሰራሉ። በሆነ አጋጣሚ በዚህ ሀገር ላይ ችግር ቢመጣ ግን እዚህ የችግሩ ወላፈን እነሱ ጋር አይደርስም። ለዚህ ጆሮ የሚሰጥ ኃይል የለም። እሱ ስለሆነ ነው ዛሬም ቢሆን መከላከያ መስዋዕትነት ከፍሎ ይቺን ሀገርን እያጸና የተሻለ ሁኔታን እየፈጠረ ያለበት ሁኔታ እሱ ስላለ ነው። ወደ ብሔር ይገባሉ። ምክንያቱም በመከላከያ ውስጥ የአንድ ብሔር ሰራዊት ያለ ለማስመሰል ይሞክራሉ። በአየር ላይ ነው የሚናገሩት እንጂ ወደ መሬት ላይ ያ ነገር የለም። ሰው የሌለው ስዕልን ይስላሉ። አሁን በወጣው ዝርዝር ላይ እንኳን እየተነገረ ያለው ነገር ታለ። በነገራችን ላይ መከላከያ ከዚህ አይነት ስሌት ወጥተናል። መከላከያም ከዚህ አይነት ስሌት ወጥቷል። ከየት ብሔር ነው የመጣው፣ ከየት ሃይማኖት ነው የመጣው የሚለው አይደለም። ምን አይነት ስራ ነው የሰራው፣ ያንተ አፈጻጸም ከሌላ ጋር ሚዛን ይደፋል ወይስ አይደፋም? ዲሲፕሊን ቅድም ያስቀመጥኩት እዛ ላይ ነው ያለ ነው። እዚህ ያለው መከላከያ ሰራዊት አባልም አሁን የምንለውን ሂሳብ ውስጥ የለም። ለብሔሬ ነው ብሎ የሚሰራው ነገር የለውም። ኢትዮጵያዊ ነው፣ ለኢትዮጵያ ብሎ ነው የሚሰራው። ሰራዊት ለራሱ አይደለም የሚኖረው፣ ለህዝብ ነው የሚኖረው። ህይወት ነው የሚከፍለው፣ ደም ነው የሚከፍለው፣ አጥንት ነው የሚከፍለው። የሰራዊቱ ላይ የመዝመቱ ጉዳይ
የሀገር ሰላም ላይ የሀገር ኢኮኖሚ ላይ የሀገር አንድነት ላይ የመዝመቱ ጉዳይ ነው። ፍላጎታቸውን በዚህ መንገድ ካልሄዱ የሰራዊት ካልተዳከመ የሰራዊት ቦታ ካልለቀቀ ወይ የሰራዊት ቆሞ የሚያይ አይነት የማይተኩስ አይነት ከሆነ ነው የሚሳካልን ብሎ ያስባሉ። እሱም ራሱ ችግር ቢኖርበትም ሰራዊቱ ላይ ትልቁ ዘመቻ የሚያደርጉት ከዚህ አንፃር ነው። ሰራዊቱ ደግሞ ይህንን በማወቅ በውስጥ አደረጃጀት በዝግጅት በሁሉም ነገር ይህንን መመከት የሚያስችል ስራን ነው እየሰራሉ። በሺህ ዘመናት የኢትዮጵያ ታሪክ ውስጥ ከብሔራዊ ጥቅሞቿና ከፍላጎቷ እንዲሁም ከሉዓላዊነቷ አንጻር በተጻራሪ የቆሙ የውጭና የውስጥ ጠላቶች እንዳሉ ይታወቃል። የሰሞኑ የጦር መኮንኖቹ ሹመት ለነዚህ አካላት የሚያስተላልፈው ጠንካራ መልእክት ምንድነው? ሹመቱ ከኢትዮጵያ ፍላጎት በተጻራሪ የቆሙት አካል ሊሰጠው የሚችለው መልእክት እነሱ የሚያስቡት የተዳከመች ኢትዮጵያን ነው። እነሱ የሚያስቡት በቁጥርም በመፈጸም ብቃትም ደካማ የሆነ ተቋም እንዲኖር ይፈልጋሉ። ለምን? ያው ይሄ ኃይል ካልተዳከመ ይሄ ተቋም የሆነ አይነት ቆሞ የሚመለከት አይነት ነው ካላገኙት በስተቀር ያ የሚሉት ነገር እንደማይሳካ በደንብ ከኛ በላይም ይረዳሉ። ሹመቱ ለጠላት የሚያሳልፈው መልእክት ምንድነው? ሹመት ፊውቸር ፖቴንሻል የሚባል ወደፊት ሊሰራበት የሚችል አቅምን ይመለከታል። ከዚህ በፊት ሰርቶ የነበረው ልምድን፣ ጥንካሬን እና በስራ ላይ ያገኘው እውቀት ክህሎትን ማዕከል ያደርጋል። ሰው ቆይታ ረጅም ጊዜ ስለሆነ አይሽውም። የስራ አፈጻጸሙ አለ። በተመደበበት ኃላፊነት ያስመዘገበው ውጤት ነው። ከዚህ አልፎ ግን አሁን ቢሾም ይሄ ሰው ቀጣይ ሌላ ሊመጣ የሚችለውን ግዳጅን መሸከም ይችላል ተብሎ የሚታመንበት ነው የሚሾም። ለጠላታችንም ቢሆን መልእክት ሊሆን የሚችለው ነገር ሹመት የሞራል ጉዳይ ነው። ሹመት ተጨማሪ ኃላፊነት የመሸከም ጉዳይ ነው። ሹመት ቀጣይ ሊኖር የሚችለውን ግዳጅን መሸከም እንዲችል ኃላፊነትን ተቀብሎ የመስራት ጉዳይ ነው። ሹመት መስጠት ማለት ከዚህ በፊት ከነበረው አቅም በላይ ስራ እንዲሰራ መፍቀድ ማለት ነው። ትናንትና ኮሎኔል የነበረው ከፍተኛ መኮንን ዛሬ ብርጋዴር ጄኔራል ሲሆን ወይ ኃላፊነት ለውጥ አለ፣ የሞራል ለውጥ አለ። በዚህ ሂደት ሞራልን ያለው ኃላፊነት የተሰጠውን ኃይልን ያዘጋጃል፣ ኃይልን ይገነባል፣ ሰራዊትን ይመራል፣ የጠላት መግቢያ ቀዳዳዎችን ይዘጋል። ምንም ጥያቄ የለውም። ሹመት ላይ የሚጮህበት ምክንያት ተጨማሪ አቅም፣ ተጨማሪ ኃላፊነት፣ ተጨማሪ ሞራል ይዞ የሚመጣ ኃይል ነው። ተቋምን ያጠናክራል ማለት ነው። ጠንካራ ተቋምን ትገነባል በዚህ ሹመት ሲሰጥ ማለት ነው። ተሿሚው ደግሞ ተጨማሪ ኃላፊነቱን ለመወጣት ቀድሞ ከሚሰራው ስራ በላይ ይሰራል። ይሄ ደግሞ የመከላከያ ጥንካሬን ያመጣል። ለጠላቶቻችን መልእክቱ ጠንካሮች ነበር፣ አሁን ተጨማሪ ኃላፊነት ተሰጥቶናል፣ ማዕረግ ተሰጥቶናል፣ የበለጠውን መስራትና ተቋሙን ጠንካራ ማድረግ አለብኝ የሚል የአእምሮ ዝግጁነቱን እንዲይዝ ነው የሚያደርገው። ይሄ ደግሞ ተቋምን ጠንካራ ያደርገዋል። ለተቋሙ ጠንካራ ታማኝ ያደርጋል። ለተቋሙ መሞትን እንደ ጸጋ የሚቀበል ኃይልን ያደርጋል። ይሄንን ፍላጎቱ ደግሞ ታችም እንዲከተለው ያደርጋል፣ ይገነባል፣ ያሰለጥናል። ስለዚህ ጠንካራ መከላከያ የመፍጠር ተጨማሪ ጥንካሬን የማግኘት ጉዳይ ነው። እንደ ብረት ጠንክሮ በጋራ የሚቆም ማንኛውም ግዳጅ ለመወጣት ግንባሩን የማያጥፍ ኃይል ነው የሚያደርገው። ብርጋዴር ጄኔራል ጌትነት ሌተናል ጄኔራል ሃጫሉ ያነሱት ላይ የሚጨምሩት ካለ? አመሰግናለሁ። ከብዙ መቶዎች
የሚቆጠሩ ኮሎኔሎች ውስጥ 43 ኮሎኔሎች ሴሌክት ተደርገው ወደ ብርጋዴር ጀነራልነት ሲያድጉ የቀሩት ኮሎኔሎች ብቃት የላቸውም ማለት አይደለም። ከምርጦች መምረጥ ጉዳይ ነው። ነገ ከነገ ወዲያ በሚመጣ ሹመት የሚካተቱ ናቸው። ከነ ሁሉም ብርጋዴር ጀነራሎች ውስጥ ወደ ሜጀር ጀነራል ያደጉት 17 ብቻ ናቸው። ሌሎች ብቃት የላቸውም ማለት አይደለም። መመጣበት ስላለ ነው። ካሉን ሜጀር ጀነራሎች ውስጥ አገሪቱ ካላት ሜጀር ጀነራሎች ውስጥ 2 ናቸው ሌተናር ጀነራል የሆኑት። ሌሎች ብቃት የላቸውም ማለት አይደለም። የምርጫ ቅድም ሲገለጽ ከነበረው ጋር ተያይዞ ነው። ካሉን ሌተናር ጀነራሎች ውስጥ 4 ናቸው ሙሉ ጀነራል የሆኑት። ኢማጂን። አሁን ምንድነው እንግዲህ አንደኛው ነገር ሸፕ የሚባልን ነገር እስኪ እንየው። አደረጃጀታችን የኢትዮጵያን ያክል ትልቅ ሀገር እሱን የሚመጥን ሰራዊት ግንባታ አለ። ስለዚህ ይሄ ግንባታ አንደኛ ሸፕለስ አይሆንም። ምንድነው የሰራዊቱ ቅርጽ መሆን ያለበት ፒራሚድ ቅርጽ ነው። ኦቫል አይሆን፣ የሆነ ፔንታጎን ቅርጽ አይኖረውም፣ ወይም የበርሚል ቅርጽ አይኖረውም። ስለዚህ እሱን ታሳቢ ተደርጎ የወደፊቱ ሁኔታ ታሳቢ ተደርጎ የሚደረግ ነገር ነው። ስትሾመው የት ቦታንም ታሳቢ ተደርጎ ስለሚመጣ ማለት ነው። ይህንን ለወታደራዊ ጠበብቶች ለሚሊተሪ ስትራቴጂ መሪዎች ነው መተው። የወደፊቱን ግዳጅ ተንበየው ምናምን ብለው የሚያዘጋጁት እነሱ ማለት። በውትድርና ውስጥ ለምሳሌ ሁሉም መምህር ርዕሰ መምህር አይሆንም። ሁሉም የዩኒቨርሲቲ መምህር የዩኒቨርሲቲ ፕሬዝዳንት አይሆንም። ሁሉም ወታደር እንደዚሁ ጀነራል ላይሆን ይችላል። ኮሎኔል ሆኖ ጡረታ የሚወጣል፣ ሻለቃ ሆኖ የሚወጣል። የሀገራችን ኤክስፒሪየንስ ያለምን እንተውና ሀገራችን ውስጥ ይሄንን ስንናገር ጡረታ ያወጡ ሰዎች በየአካባቢው ስላሉ ሻምበል ሆኖ የሚወጣል ወይም መስመራዊ መኮንን ባለሌላ ማዕረግ ሆኖ የሚወጣል። አገሩን አላገለገለም፣ መስዋዕትነት አልከፈለም፣ አይከበርም። ስለዚህ ሁሉም ክብር አለው፣ ሁሉም ብቃት አለው፣ ሁሉም ጀግና ነው። የመምረጥ ጉዳይ ሲመጣ ግን ሴሌክት አድርገህ ባለ ሳይዝ ባለ ክፍት ቦታ ቅድም ሲባሉ በነበረው መመዘኛ መጥቶ ሲታይ ግን የምርጫ ጉዳይ ምርጦች የመምረጥ ጉዳይ ይመጣል ማለት ነው። ስለዚህ በሱ ማሰብ በጣም አሪፍ ነው። እንደገና ይህንን ተቋም በደንብ ማወቅ አሁን ያለንበትን የአየር ኃይል ደረጃ፣ አሁን ያለንበትን የቴክኖሎጂ ደረጃ፣ አሁን ያለንበትን የባህር ኃይል ደረጃ፣ አሁን ያለው የምድር ኃይል ደረጃ፣ አሁን ያለው የስታፍ አወቃቀር፣ አሁን ወደ ውጭ የምናሰለጥነው፣ አሁን በሀገር ውስጥ አጠቃላይ መዋቅሩን እንደው በነበረህ መረጃ ልክ እንዳልኩት ቅድም ከተነበይክ ስህተት ውስጥ ትገባለህ። ስለዚህ ይህንን መተው ለባለሙያው ለአመራሩ መተው በጣም አሪፍ ነገር ነው። ስለዚህ መሪዎቻችን ብቃት አላቸው። ይሄ ለውጥ ከመጣ በኋላ እውነት ለመናገር የሰራዊቱን ደመወዝ በማሻሻል የሰራዊቱን ኑሮ በማሻሻል አደረጃጀቱን በማስፋት ሞራሉን በመገንባት የቤት አገልግሎት በመስጠት በልማቱ ዘርፍ በግብርና ራስን በመቻል በጣም በርካታ ለውጦች መጥተዋል። እሱን አንደኛው ነው። ይሄ የማረግ ሁኔታ አንደኛው ነው። እንደገና ፍጡር ነን አይደል? ጄኔራል ይሰዋል እኮ በተለያየ ነገር፣ ጄኔራል ይታመማል እኮ፣ ጄኔራል ጡረታ ይወጣል። ስለዚህ መተካት አለበት። ቅድም ጄኔራል እንዳስቀመጡት ተመልምሎ ሲገባም እየተቃወምክ ግዳይ ሲፈጽምም እየተቃወምክ ፕላስ ስንወጣም ጭምር ይቃወማሉ። ጡረታ ያወጣው የከሌ ብሔር ነው ተባረረ ወዘተ ይላል። አንድም የተባረረ የለም እኮ በዚህ አሁን ለውጥ መጣ ብለን ይሄ የኢትዮጵያ ሰራዊት ነው፣ የብሔር ሰራዊት አይደለም። የሆነ ውክልና የለውም፣ የሚወክለው ኢትዮጵያን ብቻ ነው። ብሔር የለንም፣ ሃይማኖት የለንም፣ የፖለቲካ ሀሳብ የለንም ብለን አንድ ሀገራዊ ሰራዊት ከተገነባ በኋላ በዚህ አስተሳሰብ እየተቀረጸ የተባረረ ጄኔራል የለን። በጡረታ ጊዜ ጨርሶ ሲሄድ መተካት መቻል አለበት። ግን በዚህም ያጥላል። ስለዚህ ስትገባም አጥላልተህ ግዳይ ስትፈጽምም አጣ እስቲል ስንወጣም እውነት ለመናገር የኢትዮጵያ ሰራዊትን ያክል መከበር ያለበት እንደው ውትድርና በላይ ማን ሊከበር ይችላል? ውትድርና በመጀመሪያ ደረጃ ሰው እንድትሆን ይቀርጽሃል። ሰው እንድትሆን የምር ሰው ሁሉ ሰው አይደለም ልልህ አይደለም። ሰው እንድትሆን የምር ሀገር ወድ ሰው እንድትሆን ቀርጸሃል። ከቀረጸ በኋላስ ሰው እንድትፈጥር እንደገና ደግሞ ያነሳሳል። ሰው ትፈጥራለህ።
ስለዚህ ወታደር ያልተከበረ ማን ነው የሚከበረው? እንደገና አሁንም ደግሜ እለዋለሁ፣ በመንግስት በህዝብ በተመረጠ መንግስት መታዘዝ ምክንያታዊ ነው፣ ትክክል ነው። ታዲያ ለማን ልንላላክ ለማን ልንታዘዝ ይፈልጋል? ለጽንፈኛ ወይም ለዲያስፖራ ተገዛ ተባል? በመንግስት መታዘዝህንም ሊታች ይፈልጋል። የከሌ ጦር እያለ ማለት ነው። ስለዚህ በዚህ ነገር ህዝባችን ሚዛኑን አይስትም። ዛሬ ግዳጅ በምንፈጽምባቸው ቀጠናዎች በሙሉ ሰራዊቱ ያንኑ ዥምብር ተወጥቶ ምን እንደሆነ በተግባር አይቶታል። አሁንም የኢትዮጵያን ሉዓላዊነት የኢትዮጵያን ብሔራዊ ጥቅም በመጠበቅ በኩል መስዋዕትነት እየከፈልን እንጠብቃለን። ይህም ሹመትም የተደረጉ አጠቃላይ ለውጦችም የሰራዊቱን ዝግጁነት በማጠንከር አዎንታዊ ጎኑን የበለጠ ገጽታውን በመገንባት ለወደፊት ተልዕኮ መወጣት በጎ የሆነ ተጽዕኖ በመፍጠር የራሱን ሚና ይጫወታል የሚል እምነት አለኝ። መልካም ሌተናል ጀነራል፣ እዚህ ላይ እንግዲህ ትልቅ ኃላፊነት ነው እንደ ሀገራዊ ኃላፊነት የሚሰጠው የሹመቱና ምን ይፈጥራል የሚለውን እሱን ቢሰጡና ብናጠቃልል። መከላከያ ኃይል መኖር ማለት ለአንድ ሀገር በጣም ወሳኝ ከሚባሉት ተቋማት አንዱ መከላከያ ነው። ሌሎችም አሉ። ይህን እንግዲህ ጠንካራ ማድረግ ማለት አስተማማኝ ሀገርን መፍጠር ነው። በዚህ የሚያፍር ካለ ምናልባት ጠላት ብቻ ነው ሊሆን የሚችለው። የኛ መከላከያ ኃይል አሁን አንዳንድ ወገኖች ከሚሉት እነሱ ከሚያጣጥሉት ከሚያናንቁት በተቃራኒ ነው የምታገኘው። ሰላም ማስከበር ተልዕኮ ተሰጥቶት አደጉ ከሚባሉት ሀገሮች በኢኮኖሚ የሚበልጡን በሆነ አይነት ቴክኖሎጂ ትጥቅም ከሚበልጡን በላይ ግዳጅን በአስተማማኝ ሁኔታ የሚፈጽም ነው። ብዙ የተለያዩ ሀገሮች ምስክርነታቸውን ይሰጣሉ። በጣም ቆራጥ፣ ለህይወቱ የማይሳሳ የተሰጠውን ግዳጅ በሰው ሀገርም ቢሆን በተገቢ መንገድ የሚፈጽም ብርቅ እና በጣም የሚደነቅ ሰራዊት ነው። ይህ ሰራዊት የህዝብ ሰራዊት ነው። በትጥቅ፣ በአመራር፣ በልምድ፣ በአደረጃጀት በሁሉም መንገድ እየተጠናከረ ነው ያለው። በየጊዜ ብዙ በሺዎች 10 ሺዎች የሚቆጠሩ ወጣቶች መከላከያን መርጦ ይገባሉ። ሲሰለጥኑ ታያላችሁ። አንድ ሰው 50 60 መኪና አንቀሳቅሶ ለማሰልጠኛ እስኪሄድ ድረስ እየዘፈነ የሚመጣ ወጣት ነው ያለው። ስለዚህ ተቋማችን አሁንም በአስተማማኝ መንገድ ላይ ነው ያለው። ሹመትም ደግሞ ይህንን የሚያጠናክር ነው። አሁን የሚታየው ላይ ያለው የተወሰነ ቁጥር ያለው ከ60 ምናምን የማይበልጥ ሰው የጀነራል ሹመት ካል ስለሆነ ብቻ መነጋገር አድርጎ ያውሩት እንጂ በየደረጃ የሚሰጡ ሹመቶች የሚሰጡ ኃላፊነቶች ሰራዊትን ጠንካራ የሚያደርጉ ናቸው። ለምን ሹመት በመከላከያ ትልቅ እና በጣም ውስብስብ መንገድ አለው። አንድ ወታደር ገብቶ ምክትል አለቃ እንኳን ለመሆን 3 ዓመት በውትድርና መታሸት መቻል አለበት። ምክትል አለቃ እንኳን ሆኖ ወደ 10 አለቃ የሚባል ማዕረግ ላይ ለመድረስ እንደገና 2 ዓመት አካባቢ ላይ ሰርቪስ ስራ ላይ መኖር መቻል አለበት። እንዲህ የ3 ዓመት 4 ዓመት 5 ዓመት እየተባለ እዛ ጋር እየታሽ አንዱ በሆነ አይነት መንገድ ዘሎ ሌላውን የሚሄድበት ሁኔታ ያለ። አንደኛው የአሰራር ግልጸኝነቱ አለ። በዚህ አሰራር ግልጸኝነት የሚያድግ የሚያልፍ ሰውን የሚቀና ለምን የሚለው ጥያቄ በመከላከያ ውስጥ የለም። የኛ መከላከያ የድሮ መከላከያ አይደለም። በቁጥር ጨምሯል። ሰራዊት በቁጥር ደረጃ በአደረጃጀት በጣም ሰፍቷል። በትጥቅ ዘመናዊ ትጥቅን እየታጠቀ ያለበት ሁኔታ አለ። ብዙ ያልነበሩ ነገሮች አሁን እንዲኖሩ አድርገናል። ስለዚህ ጠንካራ መከላከያ ሰራዊት አለ። ይህንን ለመሸርሸር የሚደረግ ደግሞ የዛን ያህሉ ዘመቻ አለ።
ሰራዊቱ ለዚህ ጆሮ እየሰጠም አይደለም፣ አሁን መስጠት የለበትም። ቅድም እንዳልኩት የሹመቱ ጉዳይም ቢሆን አዲስ ነገር አይደለም። ሰራዊትን ከማጠናከር መሪውን ከመፍጠር ተጨማሪ ቀጣይ ሊመጡ የሚችሉትን ግዳጆችን ለመሸከም የሚያስችል ዝግጁነትን ከማረጋገጥ አንጻር ስለሆነ ይሄም ራሱ የሚገለጸው የሰራዊቶችን ጥንካሬ የደረሰበትን ነገር ነው እያሳያለሁ። ቀጣይም ይኖራል። የዚህ አይነት የሹመት አሰጣጡ ስርዓትና አሰራር አለን። በዛ መሰረት የቀሩ ሰዎችም የሚሾሙበት የሚሄዱበት ሁኔታ ነው የሚኖረው። አሁንም አስተማማኝ የሆነ ኃይል ተገንብቷል። ይህንን ሞራሉን የሚገነባ ሌሎች በርካታ ነገሮች ተሰርቷል። አሁንም እየተሰሩ ነው ያሉ። የቤት መኖሪያ ቤትን በተቻለ መንገድ በየደረጃ የሚያገኝበት ሁኔታን ተቋሙ የሚሰራበት ሁኔታ አለ። የተለያየ ጥቅማ ጥቅምን የሚያገኝበት ተቋምን እየገነባ ነው ያለው። የወጣውም እንዳይወድቅ ሜዳ ላይ ወድቆ እንዳይቀር የተገነባ ያለው ተቋም አለ። ይህንን ሊያነሳ ሊከታተል የሚችል በሂደት ላለበት ሁኔታ አለ። ስለዚህ አሁን ሰራዊት ሆኖ አገልግሎ እዚህ ጋር በሚያገኘው ጥቅም ብቻ ወደ ሲቪል ሲቀላቀል ችግር እንዳይሆንበትም እሱም እየተሰራ ያለበት ሁኔታ አለ። ተስፋ ያለው ፊት ለፊቱ ብርሃን የሚታይ በተቋም ውስጥ አገልግሎ የሚወጣውም የሚገለገልበት ሁኔታ ወደ ተቋሙ ከገባ ደግሞ ቅድም እንደተባለው የተለያየ ጥቅማ ጥቅሞቹም ከደሞዝ ጀምሮ እስከ ሕክምና የተለያየ ነገር የሚያገኝበት ሁኔታ አለ። ስለዚህ ጠላት የሚያወራውና አሁን መሬት ላይ ያለው መከላከያ የተለያዩ ናቸው። ስለዚህ ጠንካራ ተቋም ነውና ለሰራዊቱም የሚያሳየው የሚያስተላልፈው መልእክትም ጠንካሮች ነን፣ የበለጠው ጠንካራ ነን ለመሆን እየተሰራ ያለ ነገር መሆኑን ነው መግለጽ የምፈልገው። አመሰግናለሁ። መልካም። የኮሪደር ልማት ያስከተለው መፈናቀል የባለ ሀብቶቹን ፍላጎት መገደቡን የአሜሪካ መንግስት ሪፖርት አመለከተ። በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለ ሀብቶችን መዋለ ንዋይ የማፍሰስ ፍላጎት እንደገደበ የአሜሪካ መንግስት ሪፖርት ገለጸ። ግጭቶችንና የውጭ ምንዛሬ ተመን ልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ንግዶች ፈታኝ ነው በማለት ገምግሟል። የአሜሪካ መንግስት ይህንን ግምገማ ያሰፈረው አርብ መስከረም 16 2018 ዓ.ም ይፋ ባደረገው ዓመታዊ የኢንቨስትመንት ሁኔታ መግለጫ ነው። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በሀገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው ሪፖርት ከ170 በላይ የሚሆኑ ሀገራትን የኢንቨስትመንት አመቺነት ሁኔታ ይዳስሳል። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በ40 የሀገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። በተለይም የከተሞች ዋና ዋና መንገዶችን ገጽታ ማስዋብ፣ የእግረኛ መንገድን ማስፋት እንዲሁም የመዝናኛ ቦታዎችን መገንባት ላይ የሚያተኩረው ይህ ፕሮጀክት የተጀመረው የካቲት 2016 ዓ.ም ነበር። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክስ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። ፕሮጀክቱ መሰረተ ልማትን እንደሚያጎለብት እንዲሁም ድንበር ተሻጋሪ ንግድን እንደሚያሳልጥም ያብራራል። የአሜሪካ ውጭ ጉዳይ መስሪያ ቤት ሪፖርት በበኩሉ ፕሮጀክቱን የተመለከተው ከነዋሪዎችና ንግዶች የንብረት መብቶች ጥበቃ ጋር በተያያዘ ነው። ሪፖርቱ በተከታታይ የተተገበሩት የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችና የንግድ ድርጅቶችን አባሯል። ንብረቶቻቸውን በትንሽና ያለምንም ማስጠንቀቂያ ወይም ካሳ አፍርሷል ብሏል። በኮሪደር ልማት ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያና ጠመንጃ ተደቅነው እንደተፈጸሙ በውጭ ዜጎች ባለቤትነት የተያዙ ቢዝነሶች መናገራቸውንም ሪፖርቱ ያትታል። ይህ የፕሮጀክቱ አካሄድ የባለ ሀብቶችን ፍላጎት እንደገደበም ገልጿል። በኢትዮጵያ ሕገ መንግስት መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህም ምክንያት ኢንቨስተሮች መሬትን መከራየት እንጂ ባለቤት መሆን እንደማይችሉ ያስታውሳል። ይህ አሰራር ባለስልጣናት ለህዝብ ጥቅም መሬቱን መልሰው እንዲወስዱ ወይም የሊዝ ስምምነትን በቁጥጥር ስር እንዲሰርዙ እንዳስቻላቸው አስፍሯል።
በሪፖርት ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ያለመስጠት ጉዳይ ዓለም አቀፉ ሰብአዊ መብቶች ተሟጋች ተቋም አምነስቲ ኢንተርናሽናል በሚያዝያ 2017 ዓ.ም ባወጣው ሪፖርት ላይ የተንጸባረቀ ነው። መንግስት በበኩሉ የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳና መቋቋሚያ መስጠቱን ይገልጻል። ዓመታዊ የአሜሪካ መንግስት ሪፖርት በበኩሉ በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሳይደረግም እንኳ ቀጥተኛ ባልሆኑ መንገዶች ስራቸውን ላይ ተጽዕኖ መድረሱን ይጠቅሳል። የኮሪደር ልማት ፕሮጀክቶች ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል እንዳደረገው ያስረዳል። ከዚህም የተነሳ የንግድ ስራዎች ቀጥታ ባይነኩም እንኳ ከስራ እንዲወጡ መገደዳቸውን አትቷል። ከዚህ ጋር በተያያዘም አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም ወደ ኋላ ተመልሶ በሚሰራ አዲስ ህግ የተነሳ የመጣ የግብር ጥያቄ እንዳጋጠማቸውም መግለጻቸውን ጠቅሷል። እነዚህ የግብር ጥያቄዎች የቀረቡት ያለ በቂ ግልጽነት ወይም አሰራርን ሳይከተሉ እንደሆነ የሚናገረው ሪፖርቱ ትርፋቸው በከፍተኛ ሁኔታ እንዲቀንስ እንዳደረገ እንዲሁም እርምጃው ቀጥተኛ ያልሆነ መንገድ የባለቤትነት መብት ማሳጣት ድርጊትን እንደሚያቋቁም አስፍሯል። ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይም የኮሪደር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጠበትን መንገድ ጠቅሷል። ከህግ በተቃረነ መልኩ የኮሪደር ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረቡም፣ ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተሰጥቷል ብለዋል። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪ ግጭቶች የንብረት መብት ጥሰት አስከትለዋል። በተለይም በአማራና ኦሮሚያ ክልሎች ያሉ ግጭቶች ምግባር የለሽ የሆኑ ባለስልጣናት ወይም የታጣቂ ቡድን አባላት በተደጋጋሚ ንብረቶች እንዲነጥቁ ምክንያት መሆናቸውን ገልጸዋል። በሁለቱ ክልሎች የሚገኙ የቱሪስት ሎጅ ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበር መናገራቸውንም አክሏል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸውን እንዲሁም የመንግስትን ጣልቃ የመግባት አቅም መገደባቸውንም ዘርዝሯል። ወደ ግጭት የመመለስ ስጋትን የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትም በተግዳሮትነት ተጠቅሷል። ሪፖርቱ በተግዳሮትነት የሚጠቅሰው ሌላኛው ጉዳይ ተመልሶ እየሰፋ የሚገኘውን የባንክና የትይዩ ገበያ ወይም ብላክ ማርኬት የውጭ ምንዛሬ ተመን ልዩነት ነው። መንግስት በሐምሌ 2016 ዓ.ም የውጭ ምንዛሬ ተመን ገበያ መር እንዲሆን መወሰኑ ኢትዮጵያን የኢንቨስትመንት መዳረሻ የማድረግ ፍላጎቱን እንደ አዲስ ቀስቅሶ እንደነበር ገልጿል። ይህ እርምጃ የብርን አቅም በመቶ ላይ እንዲወድቅ ስላደረገው በባንኮችና በትይዩ ገበያው መካከል ያለውን የተመን ልዩነት ለአጭር ጊዜ ዘግቶ እንደነበር አስታውሷል። ከዳር 2017 ወዲህ ግን ልዩነቱ እንደገና መስፋት መጀመሩን በመግለጽ በተግዳሮትነት ጠቅሶታል።